ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ ፕሮግራማችንን እንድታደምጡ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን እንግዲህ በጥሩ ሁኔታ እየሞቀ የመጣውን የዓለም ዋንጫ ውድድር በተመለከተ እንግዲህ የመጀመሪያ ክፍል ትኩረታችን ትናንት ከተደረጉ ተጠባቂ ጨዋታዎች መካከል አንዱ የሆነው በኔዘርላንድ እና ስዊድን መካከል የተደረገው ጠንካራ ፉክክር የተስተዋለበት የሁለቱ ሀገራት ጨዋታን በተመለከተ በዚህ ፕሮግራም ድህረ ጨዋታ ነጥቦች ላይ በደንብ እንወያያለን። ከዚህ ፕሮግራም በመቀጠል በምሽቱ 5 ሰዓት ላይ የተደረገው ሌላኛው ተጠባቂ ጨዋታ በጀርመንና አይቨሪ ኮስት መካከል የተደረገው ጀርመን 2-1 በኡንዳቭ 2 ግቦች ያሸነፉበትን ጨዋታ በተመሳሳይ ድህረ ጨዋታ ነጥብ እናነሳለን። በሶስተኛ ክፍል እንግዲህ በቀጥታ ወደ ሰሜን ለንደን ተጉዘን ሁለቱ የሰሜን ለንደን ክለቦች እንግዲህ በዝውውር አመሻሹን በስፋት ሲንቀሳቀሱና አንዳንድ የዝውውር ሂደቶችን ለማካሄድ በጠንካራ ፍላጎትና አስተማማኝ ክፍያ ለማቅረብ ቅድመ ዝግጅታቸውን አጠናቀው ወደ ስራ መግባታቸው ተሰምቷል። የአርሴናልና የቶትናም የዝውውር ሂደት እጅጉን አስደናቂ ሆኗል። ባለፉት 24 ሰዓታት ያላቸው ተሳትፎና ንቃት በእጅጉ አስገራሚ ሆኗል። ይህንን ተከትሎ በሶስተኛ ክፍል ይህን እናነሳለን። በአራተኛ ክፍል እንግዲህ ለሊቨርፑል በቅርብ ሳምንት ያለፈው ሳምንት የፈረመውን ቪክተር ሙኒዮዝን በተመለከተ አንድ መወያየት ያለብን የተጫዋቹ አጠቃቀም፣ ስለ ተጫዋቹ እስኪልና አንዳንድ ሁኔታዎች አንስተን በዛውም የያን ዲያሞንዴን ሁኔታ በተመለከተ ከጀርመንና አይቨሪ ኮስት ጨዋታ በኋላ የወጣውን አፕዴት በቪክተር ሙኒዮዝ ፕሮግራም የምናጋራችሁ ይሆናል። በነዚህ 4 ፕሮግራሞች ከእናንተ ጋር ቆይታ ብናደርግ ሲሆን እናንተ ፕሮግራማችንን ላይክ እያደረጋችሁ ተደራሽነታችንን እንድታሰፉ አሁንም በአክብሮት እየጋበዝን የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው የኔዘርላንድና የስዊድንን ጨዋታ እንዴት ተመለከታችሁት? በትናንትናው ዕለት 2 ሰዓት ላይ የጀመረው ጨዋታ በእጅጉ ለእግር ኳሱ ቤተሰብ አዝናኝ ኢንተርቴንመንት የነበረ ክፍት የነበረ የጨዋታ ሲስተም ሁለቱም ቡድኖች ለማጥቃት የነበራቸው ፍላጎት እና የበለጠ ኢፌክቲቭ የነበረው ቡድን አስፈላጊውን 3 ነጥብ በማግኘት ወደ ቀጣዩ ዙር ለማለፍ በሚደረግ ጠንካራ ፉክክር ላይ የበለጠ እድሉን አስፍቶ በተለይ ለሊት ላይ ይሄን ፕሮግራም በምናሰናዳበት ሰዓት የሚደረገው የቱኒዚያና የጃፓን ውጤት በቀጥታ ደግሞ እነዚህን ኔዘርላንድን ማሸነፏን ተከትሎ በቀጥታ በውጤቱ ላይ ተጽዕኖ ይፈጥራል ተብሎ ይጠበቃል። ያ ውጤት ተመዝግቦ እንግዲህ በቀጣይ የኔዘርላንድን የዚህ ግሩፕ ሁኔታን የሚወስን ይሆናል። በ4 ነጥብ ግሩፑን እየመራች ነው የምትገኘው። በትናንትናው ዕለት ከስዊድን ጋር በተደረገው ጨዋታ 5-1 በሆነ ሰፊ ውጤት ኔዘርላንዳውያን ድል አድርገዋል። ከጃፓኑ ጨዋታ የተማሩት ሮናልድ ኩመን እርምታቸው፣ ታክቲካል ስቴቢሊቲ፣ የጨዋታ ለውጥ ይህን ጨዋታ ለማሸነፍ የመረጡበት የጨዋታ ስትራቴጂ እና ሂደት በአብዛኛው ውጤታማ አድርጓቸው እንግዲህ በመጨረሻም በከፍተኛ የጨዋታ እንቅስቃሴና የማጥቃት ጥራት ታግዘው
ጨዋታው በእርግጥ 50-50 ነበር። ለእግር ኳሱ ቤተሰብ ላልተመለከተ ይህን ጨዋታ ላመለጠው የእግር ኳሱ ቤተሰብ 5-1 የሚባለው ውጤት በኔዘርላንድ ፍጹም የበላይነት ተወስዶ ስዊድን ላይ ዶሚኔት ተደርጎ የተጠናቀቀ ነው የሚመስለው። በቀጣይ የምናነሳቸው ነጥቦች ይህንን ምናልባት ግልጽ ያደርጋሉ ብዬ አስባለሁ። ተመጣጣኝ 50-50 የነበረ ፉክክር ነው፣ ግን የተገኙ እድሎች ላይ የበለጠ ጥራትን አብዝቶ የተጠቀሙ ኔዘርላንዶች ኢፌክቲቭ ሆነው ባመሹበት ታክቲካል ለውጣቸው ለሮናልድ ኩመን አስተማማኝ ሆኖ በተጠናቀቀበት በተለይ የፕሪሚየር ሊግ 3 ተጫዋቾች አሸብርቆ ባመሹበት ጋክፖ 2 ግብ ሲያስቆጥር ብሩምቢ የሰንደርላንዱ የቀድሞ የአያክስ የኤሪክ ቴናግ ውጤት የሆነው በአያክስ በእጅጉ አስደናቂ የሆነ በሰንደርላንድ ብዙ አነጋጋሪ ብቃቶችን ከስታንፎርድ ብሪጅ እስከ ስቴዲየም ኦፍ ላይት ባለፈው የውድድር ዓመት የመጨረሻዋን ደቂቃ 2-2 አርሴናል በስቴዲየም ኦፍ ላይት በተለያየበት ጨዋታ ማስቆጠር የቻለው ብሩቢ ትናንት ምሽት ፍጹም አስደናቂ ሆኖ በመጀመሪያ 17 ደቂቃ ነበር 2 ግቦችን ለኔዘርላንድ ማስቆጠር የቻለው። ከዛም በኋላ በተከታታይ ኮርሊ ጋክፖ 2 ግብ ማስቆጠር ቻለ። 5ኛዋን ግብ ደግሞ ማንቸስተር ዩናይትድ በዚህ የዝውውር መስኮት አጥብቆ ከሚፈልገው ወይም ለማዘዋወር ጠንካራ ፍላጎት ካሳየባቸው ተጫዋቾች መካከል በግራ ዊንግ በኩል የክለቡ ተቀዳሚ ኢላማ ሆኖ የተቀመጠው ወይም ፋይናል ሰርድን ለማጠናከር ዩናይትድ ሳማቪልን የበለጠ ትኩረት ሰጥቶ በዚህ የዝውውር መስኮት እስከ 45 ሚሊዮን ፓውንድ ለማቅረብ ቅድመ ዝግጅት ማድረጉን ጭምር ያለፈው ሳምንት ወደ እናንተ በመረጃ መልክ ስናደርሳችሁ ነበር። አሁን እንግዲህ እነዚህ ተጫዋቾች ናቸው ትናንት ምሽት ደምቀው አሸብርቀው ማምሸት የቻሉት እና እጅጉን የተለየ ኔዘርላንድን ነበር የተመለከትነው። እንደውም ያለፈውን ጨዋታ ከጃፓን ጋር 2-2 የተለያዩበትን መንገድ የሮናልድ ኩመን የታክቲክ እርምት ትክክል አልነበረም። በመጨረሻ ደቂቃ የበለጠ አሰልጣኙ ታክቲካል ለውጥ ለማድረግ ያሰቡበት መንገድ ተገቢ ስላልሆነ የበለጠ ማፈግፈግን መምረጣቸው፣ መከላከልን መምረጣቸው ዋጋ አስከፍሏቸዋል ብለን ስናነሳ ነበር። ነገር ግን በትናንትናው ዕለት እጅጉን ተጠናክሮ ካለፈው ስህተቱ ተምሮ የሮናልድ ኩመን ኔዘርላንድ የመጣበት መንገድ የሚገባውን ውጤት በተለይ ክሊኒካል በነበሩ የፋይናል ሰርድ ተጫዋቾች በጣም አስደናቂ የአጨራረስ ብቃትና ግብ ላይ ጥርሱን አስተካክሎ መምጣቱን የተመለከትንበት ጨዋታ ነበር። በጃፓኑ ጨዋታ የምታስታውሱ ከሆነ የኔዘርላንድ የፊት መስመር 3 ተጫዋቾች የነበሩት ማለን፣ ሳማቪል እና ጋክፖ ነበሩ። ማለን ፍሮንት ስትራይከር ሆኖ ሳማቪል በቀኝ ጋክፖን በግራ ነበር ያሰለፉት። በትናንትናው ጨዋታ ካለፈው ጨዋታ የቀየሩት ለውጥ በቀጥታ ውጤታማ እንደሆነ የምትመለከቱት ማለንን ወደ ቀኝ ዊንግ ሳማቪልን ቤንች በማድረግ ማለንን ቀኝ ዊንግ ላይ በማምጣት ብሩምቢን ነበር የፊት መስመሩን እንዲመራ ቅድሚያ የሰጡት እና በትናንትናው ዕለት 5ቱም ግብ የተገኘው ከነዚህ የፊት መስመር ተጫዋቾች ናቸው። እንዲሁም አንዷን ግብ በብቸኝነት ለስዊድን ማስቆጠር የቻለው አሌክሳንደር ኢሳክ አመቻችቶ ያቀበለውን አንቶኒ ላንጋ ነበር፣ የቀድሞ የማንቸስተር ከዛም በኋላ ወደ ኖቲንጋም ፎረስት አሁን ደግሞ በኒውካስል በኤዲሃው ኒውካስል ሳንድሮ ቶናሊን ለማጣት የተቃረበው ኒውካስል ውስጥ የሚገኘው አንቶኒ ላንጋ ተቀይሮ ገብቶ ጥሩ ልዩነት መፍጠር ችሎ ነበር። ውጤቱን ለማጥበብ ሞክሮ ነበር። ወደ 3-1 የሚጠብበት መንገድ ወደ 4-1 የሚጠብበት መንገድ ፈጥሮ ነበር። 5ኛውን እንግዲህ ሳማቪል አስቆጥሮ ነው የበለጠ የስዊድኖችንን መነሳሳት ድጋሚ ማውረድ የቻለው። በአጠቃላይ ትናንትና ከተቆጠሩ ግቦች ውስጥ 6ቱም ግብ የተቆጠረው በነገራችን ላይ በፕሪሚየር ሊግ ተጫዋቾች ነው። በአሲስቱም በኩል 2ቱ የፕሪሚየር ሊግ ተጫዋቾች በቀጥታ ተሳታፊ መሆን ችለዋል። 3 የእንግሊዝ ፕሪሚየር ሊግ ተጫዋቾች ኢሳቅም አሲስት ማድረግ ችሏል። ጋክፖም ሳማቪልም አሲስት ማድረግ ችሏል። በአጠቃላይ የእንግሊዝ ክለቦች
ተጫዋች ንብረት የሆኑት ደመቅ ብለው ባመሹበት በኔዘርላንድና ስዊድን ጨዋታ ከተመለከትናቸው ጉዳዮች መካከል የሊጉን ጥንካሬ ነው መጀመሪያ ማንሳት የምንችለው። ምክንያቱም አከታትሎ ሁለቱን ግብ 5ኛና 17ኛ ደቂቃ ከኮርሊ ጋክፖና ከዱምፍሪስ የተሻገርለትን ኳስ በተመሳሳይ ፖዚሽን ላይ ተገኝቶ የተሰጠውን ኃላፊነትና ሚሽን በአግባቡ በመፈጸም ብሩምቢም በትናንት ምሽት እጅጉን አስደናቂ ተጫዋች ሆኗል። በተለይ የስዊድን ሴንተር ባኮችን ስዊድን እንደምታውቁት በግራን ፖተር ነው የሚሰለጥነው፣ በባክስሪ ሲስተም ነው የሚጫወተው። የሄንንና የሊንድሎፍን እንቅስቃሴ ሆልድ በማድረግ ለጋክፖና ለማለም ፔኔትሬሽን ስፔሶችን በመፍጠር በጉድሚንሰን አናት ላይ የሚጣሉ ኳሶችን ዱምፍሪስና ማለን የሚግባቡበት ታይሚንግ እጅጉን ይሄ ኤክስፐሪመንት የኔዘርላንድን የበቃ ብሔራዊ ቡድን ኤክስፒሪየንስ በአግባቡ ልምድና ብቃትን በጋራ አጣምሮ የያዘ በእድሜም አማካይ በሳለ እድሜ በኤክስፒሪየንስም የተሻለ ተጫዋቾች በተለይ አቅም ፊዚካሊም ቴክኒካሊም ታክቲካሊም በነገራችን ላይ በጣም የተሟላ ብሔራዊ ቡድን ኔዘርላንድ ምናልባት በዚህ የዓለም ዋንጫ የሮናልድ ኩመንና የሆላንዳውያን ግትርነት የተለየ ጉዳይ ካላመጣ በስተቀር የሆላንድ ብሔራዊ ቡድንን የበለጠ ትኩረት ልናደርግበት ይገባል ነው ምለው። ምክንያቱም እስቲ አንዳንድ ከምርጥ 11 ብቻ ተመልከቱ። አሁን ቨበርገን ነው ዋናው ግብ ጠባቂ የብራይተን ነው። ዱምፍሪስ እና ቫንደቬን አሉ። ከኢንተር ሚላን ወደ ሪያል ማድሪድ እንደምታውቁት በ17 ሚሊዮን ፓውንድ በዚህ የዝውውር መስኮት የተዘዋወረው በዚህ ጨዋታ 2 አሲስት ማድረግ ችሏል። 6 የጋራ ኳሶችን አሸንፏል። 4 የአንድ ለአንድ ግንኙነቶችን ማሸነፍ ችሏል። ቴኮኖችን ፕሮግሬሲቭ ፓሱ፣ ኦቨርላፑ፣ አንደርላፑ በጣም እጅጉን አካል ብቃትና ይሄ አግሬሲቭ ሩጫዎቹን በአብዛኛው ለተጋጣሚ ፉልባኮች በጣም ፈታኝ የሆነ ሩጫዎቹ ማድረግ ይችላል እና በሴንተር ባክ በኩል የምትመለከቱት የሊቨርፑሉ ቫንዳይክ የብሔራዊ ቡድንም የክለቡ ማንበል እንዲሁም ያለፈው ሳምንት በ56 ሚሊዮን ፓውንድ ቶትናም መድረስ የቻለው ቫን ሄካ ናቸው። ተመልከቱ የአራቱን ተጫዋቾች እድሜ፣ ኤክስፒሪየንስ፣ በየክለባቸው ያላቸው ሚናና ዛሬ ላይ ያላቸው ተፈላጊነት፣ እድሜም ብቃትን አጣምሮ የያዘ ብሔራዊ ቡድን ነው። በአማካይ ክፍል ደግሞ የበለጠ አንዳንዴ በሚዲያ ደረጃ አብዛኛው ከሀገራችን የሚዲያ ባለሙያዎች እስከ ዩሮፒያን እግር ኳስ ከሚተነትኑ ትላልቅ የሚዲያ ተቋማት ሁሌም ተመሳሳይ ስም በብሔራዊ ቡድን ደረጃ መስማት የተለመደ ስለሆነ ሁሉም የእግር ኳስ ቤተሰብ ትኩረቱ ወደ እነዛ አይነት ብሔራዊ ቡድኖች ናቸው። አሁን ለምሳሌ የዩሮ 2024 አሸናፊ የነበረችውን ስፔን የተሰጣት ትኩረትና በመጀመሪያ ጨዋታ ኬፕ ቨርዴ ላይ የተመለከትነው ጉዳይ ስፔን እንደ ወትሮ አንድ ቡድን ከነሱ ጋር ሲጫወት መከላከል ከመረጠ የበለጠ ለስፔን ብሔራዊ ቡድን አመቺ ነው የምንለውን ስፔን ብሔራዊ ቡድን አልተመለከትም። ምክንያቱም አንድ ቡድን ከተከላከለ ስፔን የበለጠ ቴክኒካሊ ትዕግስት ያለው ቡድን ስለሆነ ፓስ እያደረገ ስፔስ እስከሚያገኝ መታገዝ ስለሚችል እግር ኳስ ውስጥ እንግዲህ በሜዳ ላይ ባሉ እንቅስቃሴዎች ታክቲካሊ የበላይነት ለመውሰድ አንድ ቡድን ሻርፕ የሚሆነው በደንብ ፕሮሰስ እያደረገ ስፔሶችን እየፈለገ ተጋጣሚ በሃይ ፕረስ እዛው ተጭኖ መያዝ ችሎ በትዕግስት ፕሮግረስ ለማድረግ ሲጥር ነው ኢፌክቲቭ የሚሆነው። የቀድሞ የስፔን ባህሪ ይሄ ነው። ከኬፕ ቨርዴ ጋር ግን ይሄ ትዕግስት ጠፍቶ ጥድፊያ የበዛበት የስፔን ብሔራዊ ቡድን ነበር እና በብዙ መልኩ በኬፕ ቨርዴ ደረጃ የስፔን አፕሮች ጥያቄ ውስጥ ገብቷል። ያው የነ ያማል የነ ኒኮ ዊሊያምስ ከህመም መመለስ የበለጠ ቀጣይ ጨዋታዎች ያጎለብታል ተብሎ እንደውም ዛሬ 1 ሰዓት ላይ የሚደረግ ጨዋታ ነው የምንጠብቀው። ሌላኛው ፊክቸር ነው በዚህ ዓለም ዋንጫ ሁለተኛ ዙር እና የስፔን ብሔራዊ ቡድን አሁን የተሰጠው ከፍተኛ ትኩረት አለ። የተለያዩ ሀገራት አለ። ግን የኔዘርላንድ የአማካይ ክፍል
ቴክኒካሊ ታክቲካሊ ፊዚካሊ በጣም የተቀናጀና እጅጉን ትኩረት ሊሰጠው የሚገባ በጣም የተዋሃደ በኤክስፒሪየንስ የታመቀ ምርጥ የአማካይ ክፍል ነው ያላቸው። ራያን ግራቨንበርክን በሊቨርፑል ተመልከቱ፣ ዲዮንግን በባርሳ፣ ራይንደርስን በማንቸስተር ሲቲ። ቲጃኒ ራይንደርስ ማለት ሁለገብ አማካይ ነው። ፋይናል ሰርድም አለ፣ ዲፌንሲቭ ኮንትሪቢዩሽን ላይም አለ። ፍሬንኪ ዲዮንግ ደግሞ የጨዋታ ባላንስ ጠባቂ ነው። ማጥቃቱን ከመከላከል ጋር በአስተማማኝ ሁኔታ ለተከላካይ ክፍሉ መወጠር ለተከላካይ ክፍሉ ለሚደርስበት ጫና ሁሌም መብት የሚሆን ተጫዋች ነው። ራያን ግራቨንበርክ ደግሞ የሁለቱም ሚና አጣምሮ የያዘ አማካይ ነው። ኦፌንሲቭሊም ዲፌንሲቭሊም በማያቆም ሩጫና አግሬሲቭ እንቅስቃሴዎቹ ምን ያክል ኢፌክቲቭ እንደሆነ ትናንት ምሽትም አይተናል። በሊቨርፑል ቤትም በተለይ ሻምፒዮን በሆኑበት ዓመት እጅጉን የዚህ ተጫዋችን ውጤታማነት ተመልክተናል። አሁን በሶስተኛ ሜዳ ክፍል ያለው የሶስቱ ተጫዋቾች ፍጥነትና የድሪብል እስኪል የበለጠ ለኔዘርላንድ አስፈሪ የፋይናል ሰርድ እንቅስቃሴ እጅጉን የሚጠቅም ይመስለኛል። የጋክፖ በኔዘርላንድ ብሔራዊ ቡድንና በየቶርናመንቱ የሚያሳየው አስደናቂ ብቃት አለ። ከጋክፖ ብቃት ጋር በተያያዘ አንድ መነሳት ያለበት ተጨባጭ እውነት አለ። ጋክፖ ከክለብ ውድድር ላይ ከሚያደርገው አስተማማኝ ኮንሲስታንሲ ይልቅ በብሔራዊ ቡድን በቶርናመንት የሚያሳየው አስተማማኝነት ሚዛን ይደፋል። ይሄም በግልጽ ማንሳት ያስፈልጋል። ምክንያቱም ይሄ ተጫዋች ወደ አንፊልድ ሲመጣ እንደምታስታውሱት ከ2022 የኳታር ዓለም ዋንጫ አስደናቂ ብቃት በኋላ ጃንዋሪ ላይ ከማንቸስተር ዩናይትድ ሊቨርፑል ነጥቆ ማምጣት የቻለው። በኔዘርላንድ ብሔራዊ ቡድን በኳታር ዓለም ዋንጫ በነበራት ቆይታ እስከተጓዘችበት ርቀት ድረስ አስደናቂ ነበር። በዩሮ 2024ም እንደምታስታውሱት ምርጥ ነበር። አሁንም ይህን አስደናቂ ብቃቱን ቀጥሎበታል። ትናንትና 2 ግብ 1 አሲስት። ሜዳ ውስጥ የነበረውን ፍላጎት በተለይ በመልሶ ማጥቃት ለጋክፖ የመሮጫ ድሪብል የማድረግ የአንድ ለአንድ ግንኙነቶችን በተለይ ወደ ተጋጣሚ መጫወቻ ቦክስ አጥብቦ ለመጫወት የሚያመቸውን ስፔስ እና የማሰቢያ ጊዜ ካገኘ ምን ማድረግ እንደሚችል ስለሚያውቅ የዚህ ተጫዋች ሙቭመንት በእንደነዚህ አይነት እንቅስቃሴዎች ላይ ጥገኛ የሆነ ነው። ይሄን ሁሉ ስፔሶች ለማግኘት ደግሞ አንዳንዴ የተጋጣሚ የኋላ መስመር ተጫዋቾች የያዙት ፎርም በተቃራኒው አመቺ ሁኔታ ይፈጥራል። ምን መሰላችሁ? አንዳንዴ ከኔዘርላንድ አይነት በእንዲህ አይነት ኤክስፒሪየንስ እና አስደናቂ የቡድን ስብስብ በየክለባቸው የቋሚነትን ቦታ እንዳገኙ ተጫዋቾች ተብላልቶ በክቶ የመጣ ቡድን ጋር አንዳንድ ሀገራት በተቃራኒው ሲገጥሙ መብቴ ለማበጀት ከሚቸገሩባቸው ጉዳዮች መካከል የባክስሪ ሲስተምን ከኔዘርላንድ አይነት ቡድን ጋር መጫወት በእጅጉ ሪስክ አለው። ለምን መሰላችሁ? ሶስቱ ተጫዋቾችን ለምሳሌ በተናጠል 1v1 ማርኪንግ ሲስተም ላይ ቢሆን የብሩምቢን አካል ብቃት ሄን ብቻውን መቋቋም አይችልም። የማለንን ፍጥነት ሊንድሎፍ መቋቋም አይችልም። በቀኙም ሴንተር ባክ ያለው የጋክፖን ፍጥነት መቋቋም አይችልም። እዚህ ላይ እንግዲህ የቫንደቬን እና የዱምፍሪስ አግሬሲቭ ሩጫ ሲካተትበት አንዱ ዊንግ ባክ ተመላላሽ ነው፣ ብቻው የሚጋለጥ። ለዛ እኮ ነው ከአማካይ ክፍሉ ይልቅ በትናንትና የስዊድንና የኔዘርላንድ ጨዋታ ዊንገር ላይ ያተኮረ የዊንጎቹ ከፍተኛ ተጽዕኖን ያስተዋል። እነዚህ ጉዳዮች ደግሞ በቀጥታ ጫናው ምን ላይ ይፈጥራል? የዊንጉን ማጥቃት ወደኋላ ይስባል። በሚስብበት ወቅት አጥቂዎች ምርት ያጣሉ፣ አማካዮች ሎድ ይበዛባቸዋል። በዛም ወቅት የአንድ ለአንድ ግንኙነቶች እየበዙ በመጡ ቁጥር በአካል ብቃት በቴክኒክ የዳበረ ስብስብ ሁሌም የሚፈጥረው ጫና ሚዛን ይደፋል። በዚህ ወቅት ነው እንግዲህ ኢፌክቲቭ እና ክሊኒካል መሆን ትርፋማ የሚያደርገው። ይህንን ነው እንግዲህ አዘውትረን በሜዳው ስናስተውል የነበረው። ለምሳሌ የብሩቢ 2 ግቦች የተቆጠረበት መንገድ
ከተለያየ ዳይሜንሽን ይሁን እንጂ አንድ አይነት ፖዚሽን ላይ ነው ተጫዋቹ ያስቆጠረው። ከታችና ከላይ ማይነስ የተደረገለት ኳስ ነው። ሁለቱንም ኳሶች የተገኘበት ፖዚሽን ካያችሁ ታክቲካሊ ሮናልድ ኩመን ይሄን የማይነስ ኳስ በደንብ እናስታውሳለን። በሄዱበት ቡድን ሁሉ እንደነዚህ አይነት ማይነስ የሚደረጉ ኳሶች ወይም ዊንገሮች የሚያገኙት ተመላሽ ኳሶችን የሚያስቆጥሩበት የጋክፖ አይነት ኳስ ማለት ነው። እንደዚህ አይነት የቦክስ አታክን ይመርጣሉ በአብዛኛው። በባህልም የኔዘርላንድ አጫዋች መካከል አንዱ ቦክስን አታክ ማድረግ ነው፣ አጥብቦ መግባት። አሁን በአብዛኛው ተመልከቱ የኔዘርላንድ ብሔራዊ ቡድን ዊንገሮች በየተለያዩ ወቅቶች ለኔዘርላንድ ከፍተኛ አገልግሎት የነ አየን ሮበንን አብዛኛው ዊንገርም ፕሌይሜከርም ከተመለከታችሁ ቦክስን በማጥቃት የሚታወቁ ናቸው እና ሹተርም ናቸው በአብዛኛው። ይህንን ተከትሎ ታዲያ ሮናልድ ኩመን ከሚመርጧቸው የጨዋታ ሂደቶች መካከል እስቲ አንድ አጋጣሚ ላስታውሳችሁ። የሮናልድ ኩመን ምርጡን ሳውዛምፕተን ታስታውሳላችሁ? የነ ዱሳን ታዲች፣ ግራዚያኖ ፔሌ፣ ሳዲዮ ማኔ፣ የነ ክላሲ የምትባል አንድ ሆላንዳዊ ምርጥ ልጅ ነበረች። በስተመጨረሻው ወደኋላ ወደ ኔዘርላንድ ተመልሶ የነ ስቲቨን ዴቪድስ፣ የቫንዳይክ እና አልደቨራል የቤልጅየማዊው፣ ክላይንን እና በትራንድን ግራና ቀኝ የሚያደርጉ ምርጥ ሳውዛምፕተን እና ያ ሳውዛምፕተን የምታስታውሱ ከሆነ በፕሪሚየር ሊግ በወቅቱ በደንብ ያንን የውድድር ዓመት የምታስታውሱ ከሆነ ከተጋጣሚ የመጫወቻ ክልል ውስጥ በርካታ ግቦችን ያስቆጠረ ሶስተኛ ቡድን ነበር። በደንብ የምታስታውሱ ከሆነ በዛም ወቅት እና ቦክስን በማጥቃት የታወቁ ቡድኖች ናቸው። የኔዘርላንድ አሰልጣኞች አብዛኛው ፕሮሰስ ኳስ እንዲያልቅ ወደ ግብነት እንዲቀየር የሚፈልጉት እንግዲህ የክራይፍን አስተሳሰብ በመተግበር ከኔዘርላንዳውያን ይልቅ ስፔኖች በጣም የተካኑበት ሆነዋል። ኔዘርላንዶች አብዛኛው መሬቱ የወረደ ሀሳብ የለም ከወሬ በዘለለ ግን የአብዛኛው አሰልጣኝ አስተሳሰብን የኔዘርላንዳውያን ከተመለከታችሁ ውጤቱ እንዲጠናቀቅ የሚፈልጉት ቦክስ ውስጥ ነው። አሁን የሮናልድ ኩመን ቡድን ከዚህ በፊት እንዲህ አይነት ፍሉዲቲን አናስተውልበትም ነበር በተለያዩ ምክንያቶች። በወቅቱ ከነበረውም ጄኔሬሽን በወቅቱ ከነበረውም አማራጭ ውስን ከሆነ የተጫዋቾች አገልግሎት ጋር በተያያዘ ወይ ውድድሩ ሲደርስ በርካታ ተጫዋቾች ይጎዳሉ ወይም በአንዳንድ ግትር የሆኑ ውሳኔዎች ምክንያት ጄኔሬሽኑ የቫንጋልና የኩመን የላብራቶሪ ቤት ነው የሚመስለው። ቫንጋል ሲለቁ ኩመን ይመጣሉ፣ ኩመን ሲለቁ ቫንጋል ይመጣል። እንደዚህ አይነት ኤክስፐሪመንታል ሂደት ነበር። አሁን ግን ኩመን በሚፈልገው ደረጃ ለሱም ለብሔራዊ ቡድኑም አመቺ የሆነ ጄኔሬሽን ተብላልቶ የበቃ ይመስላል። የሚቀየሩ ተጫዋቾች ኢፌክቲቭ መሆን፣ ሜዳ ውስጥ ያሉ ተጫዋቾች ውጤታማነት፣ እያንዳንዱን ጉዳይ ስንመለከት በኔዘርላንድ ብሔራዊ ቡድን ውስጥ የዘንድሮ ዓለም ዋንጫ ብዙ ርቀት ቢጓዙ እንኳን ሊያስገርም አይገባም። ምርጥ የተብላላ ብሔራዊ ቡድን ነው። ምክንያቱም ዲዮንግ ተቀይሮ ወጥቶ ኮፒማንስ ተቀይሮ የሚገባበት ብሔራዊ ቡድን ነው። እነ ቴል ተቀይሮ የሚገቡበት ብሔራዊ ቡድን ስለሆነ ምንም እንኳን በዚህ ብሔራዊ ቡድን እንግዲህ እነ ሜምፊስ ዲፔይ እነ ቬርጎስት መመረጣቸው የሚያስገርም ቢሆንም ምክንያቱም እነ ዊፈር እነ ማቲ ዊፈር እንደምታውቁት ብራይተን የነበረች ምርጥ አማካይ ከዛም በኋላ ካልተሳሳትኩኝ ማርሴ ተጓዘ መሰለኝ በአለፈው የዝውውር መስኮት ወደ ማርሴ ዲዘርቢ ካስፈረሙት በኋላ ዲዘርቢም አልቀጠሉ ወደ ቶትናም መጡ። ዊፈርም ጥሪ ደርሶለት እንግዲህ ዊፈርም አለና ጨዋታው በጣም ፍሉድ እና በመረጡት የጨዋታ ስታይል በበለጡበት ደቂቃ ውስጥ ሻርፕ ሆነው ነበር ኔዘርላንዶች ማጠናቀቅ የቻሉት። የጨዋታው ኮከብ እንግዲህ ኮርሊ ጋክፖ ተብሏል። የዚህ የቶርናመንት ተጫዋች ነው ስላችሁ በምክንያት ነው። ጋክፖ በኔዘርላንድ ብሔራዊ ቡድን
በየወቅቱ በበለጠ አንድ ብሔራዊ ቡድን አለኝ ከምትላቸው ምስሎች መካከል አለኝ ከምትላቸው የብሔራዊ ቡድኑ ወሳኝ ተጫዋቾች መካከል በኔዘርላንድ ብሔራዊ ቡድን ያለፉት ቶርናመንቶች ላይ በእጅጉ የሚጠበቅ ተጫዋች ሆኗል። የበለጠ ትኩረት አግኝቷል። ይሄ የሆነበት የተለየ ምክንያት ምን መሰላችሁ? በኔዘርላንድ ብሔራዊ ቡድን ቅድም ያነሳውላችሁ የቦክስ አታኪንግ ሲስተም ስፔስ ስለሚፈጥር ጋክፖ የ1v1 አጋጣሚዎችን ደጋግሞ ማግኘት ይችላል። ቶርናመንት ላይ ደግሞ ዘንድሮ ተመለከትን እንጂ ሎው ብሎክ በአብዛኛው ቶርናመንት ላይ አንመለከትም። አሰልቺው ሎው ብሎክ የዲዲየር ዴሾ ፈረንሳይ ነበር ባለፈው የዩሮም የ2022 የዓለም ዋንጫ። ዘንድሮ ነው እንግዲህ ሎው ብሎኮች በተለያዩ ሀገራት እየተመለከት የምንገኘውና ትላልቅ የሚጠበቁ ሀገራትን ነጥብ ሲያስጥሉ ያስተዋል። ስለዚህ አብዛኛው ቡድን ኦፌንሲቭ ማይንድ ስላለው የአንድ ለአንድ አጋጣሚና ወደ ተጋጣሚ የመጫወቻ ቦክስ ለመግባት ያለው ሂደት በተለይ ፓሲቭ የሆኑ ፓሰሮች እጅጉን እይታቸው ልዩ የሆነ አማካዮች ስላሉ ለጋክፖ የሚደርሰው የኳስ ቁጥር ከአሰልጣኙ ታክቲክ ጋር በእጅጉ ተስማሚ ስለሆነ ወደ ተጋጣሚ ቦክስ አጥብቦ በተለይ ኦቨርላፕ እና አንደርላፕ የሚያደርገው ከጀርባ ያለው ፉልባክ በቂ የሆነ ከቨርና የመመላለስን ሂደት ብዙም እርዳታን በዛ ደረጃ ስለማይፈልግ ለጋክፖ አመቺ የሆኑ ኤሪያዎችና ኳሶችን ያገኛል። በዚህ አጋጣሚ ደግሞ ይሄ ተጫዋች ባነሰ ኤክስፒሪየንስ እና ከሳምንት ሳምንት በማይደረግ ውድድሮች ውስጥ ቶርናመንት ውስጥ ኮንሲስታንሲ ለአጭር ጊዜ ለማሳየት የበለጠ ኢፌክቲቭ እና ራሱን የሚያዘጋጅ ተጫዋች። በዚህ ሂደት ደግሞ ላለፉት 3 ትላልቅ ግዙፍ ቶርናመንቶች ላይ አስደናቂ ብቃቱን አሳይቷል። ካልተሳሳትኩ ባለፉት 2 ቶርናመንቶች እኮ 4 ግብ አስቆጥሯል፣ በዓለም ዋንጫም በዩሮ። ይሄ በጣም ትልቅ ቁጥር ነው በቶርናመንት ደረጃ። ትናንትና ደግሞ ግብ ብቻ ሳይሆን አሲስትም አድርጓል። የበለጠ ለጋክፖ የብሔራዊ ቡድን ታክቲክ አመቺ ኢንቫይሮንመንት እና በክለብ ደረጃ ደግሞ ኮምፒቲሽን ይኖራል። በዛ ቦታ ላይ እንግዲህ ፉክክሮች ቀላል የሚባል አይደለም። የሚጫወትበት ክለብ የሚጠበቅበት ደረጃ አለ። እነዚህን ጉዳዮች ከግምት ውስጥ ስናስገባ ብሔራዊ ቡድን እዚህ ሲመጣ የጋክፖ ብቃት አንደኛ ከጫና የጸዳ ነው። ሁለተኛ በነፃነት እንዲጫወት የአሰልጣኙ ቀጥተኛ የታክቲክ እርምትና የታክቲክ አጠቃቀም ለተጫዋቹም ተጨማሪ አማራጭን የሚፈጥር ነውና በዚህ ሂደት እንግዲህ አሁንም ኮርሊ ጋክፖ አስደናቂ ብቃቱን ትናንትና አሳይቶ የጨዋታው ኮከብ መባል ችሏል። በ2 ግብ በ1 አሲስት ከእረፍት በኋላ በነበረው እንቅስቃሴ በጣም አስደናቂ ነበር። የጋክፖ ሙቭመንት በተለይ በቀኙ ሀፍ ስፔስ በእጅጉ በነፃነት ሲቦርቅ ነው ትናንት ምሽት ማጠናቀቅ የቻለውና አንድ ጉዳይ ግን ከተመለከታችሁ በተጠናቀቀው የውድድር ዓመት ጀሪሚ ማለን ጃንዋሪ ላይ ሳይጠበቅ አስቶን ቪላ ለቀቀ እና ወደ ሮማ ተጓዘ። በሮማ 18 ጨዋታ አደረገ፣ ግን 14 ግብ ነው ያስቆጠረው። ብሩቪ ያለውን የሰንደርላንድ ቤት ከሊብሪስ ጋር የነበረው ቆይታ በጣም አስደናቂ ሲዝን ነው ሰንደርላንድ ማሳለፍ የቻለ። ጋክፖ ደግሞ ወደ ኔዘርላንድ ብሔራዊ ቡድን ሲመጣ የሚያገኘው ነፃነትና የበለጠ ይሄ ተጫዋች ወደ ቦክስ ቀርቦ እንዲጫወት ኦቨርሎዱ ሁሉ በመከላከል በኩል ጫናን የተጋጣሚ ከፉልባኩ ጋር ሼር ከማድረግ ይልቅ የበለጠ ጫናን የሚፈጥር ተጫዋች እንዲሆን ነው የሚፈለገውና ይሄ ታክቲክ ሂደት የበለጠ ነፃነት ሰጥቶት ጋክፖም ኢፌክቲቭ ሆኗል፣ ብሩቪም አስደናቂ ሆኗል። ማለን ሲዝኑን 2ኛ ዙር ላይ በሮማ ማሳመሩ አሁን ላይ በኔዘርላንድ ብሔራዊ ቡድን ለ2 ተከታታይ ጨዋታ ተመራጭ ሆኗል። ከዲፔ የምንጊዜም ከፍተኛ ግብ አስቆጣሪ ነው እንደምታውቁት። የኔዘርላንድ ቅድሚያ እያገኘ ይገኛል። ይሄ ሂደት ታዲያ ኔዘርላንድን በጥሩ ሁኔታ ተብላልቶ በጥሩ ሁኔታ ኢፌክቲቭ ሆኖ
ቀጣይ የኔዘርላንድንም ጉዞ በደንብ እንድናተኩር የሚያስገድድ የኔዘርላንድን መብላላት እያስተዋለን ነው። ከአማካይ ክፍል እስከ ተከላካይ፣ ከተከላካይ እስከ አጥቂ ድረስ ያለው ኦርጋናይዜሽን ግን ቴክኒካሊም ታክቲካሊ መዋቀሩ ፊዚካሊን ደግሞ ማካተቱ የበለጠ የኔዘርላንድ ብሔራዊ ቡድን በዘንድሮ ዓለም ዋንጫ ካለፉት ቶርናመንቶች ጥሩ የመጓዝ አቅም እንዳለው በደንብ እያስተዋልን ነው በዚህ ኮምፒቲሽን እና ኔዘርላንድ ላይ ትኩረት አድርጉ ለማለት ያክል ነው። በስዊድን በኩልስ የሁለቱ የፊት መስመር ተጫዋቾች በድምሩ ወደ 200 ሚሊዮን ዩሮ ገደማ የወጣባቸው አሌክሳንደር ኢሳቅ እና ቪክተር ዮኬሬስ ድንቅ መግባባት አላቸው። ሁለቱ ተጫዋቾች ግን በቀጥታ የሚታገዙት በማን ነው? በያሲን አያሪ ነው። የብራይተኑ አማካይ በጣም ምርጥ ሚድፊልደር፣ እናቱ ቱኒዚያዊ አባቱ ሞሮኮዊ፣ እሱ የስዊድን ዜግነት ያለው እንደውም ከሀገራችን ልጅ ኢሳቅ አለማየሁ ጋር የኢትዮጵያዊው ማለት ከኢትዮጵያዊ ቤተሰብ የተወለደው ቤተሰቦቹም ወደኛ አካባቢ ወደ ወላይታ ነዋሪነታቸው የሆኑት ከያሲን አያሪ ጋር ኢሳቅ አለማየሁ አሁን በኪፒአር ሬንጀርስ የሚጫወተው አብሮ ነው ያደጉት አንድ አካዳሚ እና ያሲን አያሪ በጣም አስደናቂ ቴክኒክ ያለው ምርጥ በፕሪሚየር ሊግ ከምናውቃቸው ምርጥ አማካዮች መካከል አንዱ የሆነ በግሌ በጣም የማደንቀው አስደናቂ አማካይ ነው። አማካይ ነው አሁን የበለጠ የክሬቲቪቲው ኃላፊነት የወሰደው። ግራም ፖተር የባክ ስሪ የኋላ መስመር ጥምረትን የሚመርጥ አሰልጣኝ ነው። ይሄ ደግሞ ከኔዘርላንድ አይነት ቡድን ጋር ያጎላል። ምክንያቱም ሁለት ኦፍ ዘ ቦል ባላቸው ሙቭመንት ለአንድ ቡድን የሚሰጡት አገልግሎት የተገደበ አጥቂዎችን ከያዘ አማካይ ክፍሉ የበለጠ ዴቨሎፕ ማድረግ አለበት ወይም ዊንጉን ማጠናከር አለበት። አሁን ኢላንጋ እንደገባ እኮ ኔዘርላንድ ወደኋላ መሰብሰብ ጀመረ። ለምን? ፔኔትሬት ያደርጋል፣ ስፕሪንት ያደርጋል፣ ዊንጉን ይዞ መጫወት ይችላል። አሁን ካያችሁ በአንድ ፉል ዊንግ ባክ አንዳንድ ተነጥለው ባሉ ሁለት ዊንግ ባኮች ለመጫወት ያሰበበት መንገድ ፖተር የበለጠ ከባድ ሪስክ ውስጥ ከቶታል። ይሄ ሲስተም በእርግጥ የኢሳቅና የዮኬሬስን ሊንካፕ ምርጥ አድርጎታል። ኢሳቅም ትናንት ምሽት አስገራሚ ነበር። ግን ኢፌክቲቭ ሊሆን የሚችለው አንድ ተጫዋች ባገኛቸው ኳሶች ልክ ክሬት የሚያደርገው ግብና የግብ ዕድል ወሳኝነት አለው። ምንም እንኳን አንድ አሲስት አድርጎ ቢወጣም በነበረው እንቅስቃሴ ለክፉ የሚሰጥ ባይሆንም ግን የበለጠ በውጤት እንዲታገዝ ይፈልጋል። አሁን ኔዘርላንድ 2.47 ኤክስፔክትድ ግብ ክሬት አድርጓል። ስዊድን አንድ ነው ክሬት ያደረገው ኤክስፔክትድ ግብ። ግን እዚህ ጋር ተመልከቱ፣ ኔዘርላንድ ከ10 ሙከራ ነው 2.47 ኤክስፔክትድ ግብ ክሬት ያደረገው። ስዊድን ግን 16 ሙከራ አድርጋለች ከኔዘርላንድ በላይ። ኔዘርላንድ 7 ኢላማውን የጠበቀ ሙከራ ያደረገ፣ 5ቱን አስቆጠረ። ኢፌክቲቭ ያልኳችሁ መግቢያ ላይ። ነገር ግን ስዊድን 8 ሞክሯል። የሙከራውን ግማሹን ኢላማውን የጠበቀ ሙከራ ነበር፣ ግን ሱፐር ክሊኒካል አልነበረም። ተመልከቱ፣ ኔዘርላንድ 20 ኳስ ነው መንካት የቻለው በስዊድን የመጫወቻ ቦክስ ውስጥ። ስዊድን ግን በኔዘርላንድ የመጫወቻ ቦክስ ውስጥ 26 ኳስ ነክተዋል። ስለዚህ በማጥቃት በኩል ቁጥሮች እንደሚያሳዩት ከሆነ የበለጠ ወደ ተጋጣሚ የግብ ዕድል መድረስ የቻሉ ስዊድኖች ናቸው። ግን ክሬቲቪቲው በቀጥታ ሁሉም ኃላፊነት የተጣለው ያሲን አያሪ ላይ ስለሆነ እዚህ ተጫዋች ላይ የራያን ግራቨንበርግ፣ የዲዮንግ፣ የቲጃኒ ራይንደርስ ፕሬሲንግ በአጠቃላይ አያሪን ታርጌት ያደረገ ነበር። ስለዚህ ስዊድን ዕድል ለመፍጠር የምጥርበት ርቀት እዚህ ተጫዋች ላይ ጥገኛ የሆነ ነበር። ከዚህ ጥገኝነት ተላቆ ከዊንግ ባኮች ወደ ፉል ባክ መልሶ የበለጠ በተፈጥሯዊ ዊንገር ፖተር የሚጫወት ከሆነ የፖተርን ቡድን ቀላል ተጋጣሚ እንዳልሆነ መመልከት እንችላለን። ግን የተቆጠረበት ግብ የጨዋታው ውጤት የጨዋታውን እንቅስቃሴ ግን የሚገልጽ አይመስለኝም። በጣም የሚገልጽ እኔ በጣም የተመቸኝ ጨዋታ ነው። የ4 ግብ ልዩነት መፈጠሩ የሆነ የተለየ የስዊድንን
ደካማ መሆንን ግን አላንጸባረቅም። በእርግጥ ይህን ያክል ግብ ተቆጥሮ አንድ ቡድን ደካማ አይደለም ጥሩ ቡድን ነው ማለት ሊከብድ ይችላል። ግን በሌላ ውስጥ በተመለከትነው ጉዳይ ይህን ጨዋታ ለተመለከተ ፉክክሩ አዝናኝ ነው። ስዊድን እንደነዚህ አይነት ታክቲካል እርምቶች ወስዳ ይሄ የዊንግ ባኮችን ነጥሎ አብዛኛውን ደቂቃ ተጋላጭ የሚያደርገውን ሲስተም መቀነስ የሚችሉ ከሆነ በቀጣይ ጨዋታ ድል አድርገው ወደ ቀጣዩ ዙር ለመሻገር አሁን ላይ ስዊድን ትቸገራለች ብዬ አላስብም። ግን ቀጣይ ጨዋታ ከባድነቱ ከጃፓን ጋር የሚያደርጉት ጨዋታ ነው። ከጃፓን ጋር ከባድ ፈተና ለስዊድን ይጠብቃታል። ጃፓን ቀላል ተጋጣሚ አይደለም። በተለይ ዛሬ ሌሊት ቱኒዚያን ካሸነፈች እኩል 4 ነጥብ ይኖራታል ከኔዘርላንድ ጋር። ስዊድን 3 ነጥብ ይኖራታል። ቀጣይ ጨዋታ ያሸነፈ ቡድን ነው የሚያልፈው። ስለዚህ ጠንከር ያለ የሞት ምድብ ካልን ይሄ ምድብ በተሻለ ሁኔታ የሞት ምድብ ይመስለኛል። በግሌ ጠንካራ ተፎካካሪዎች ሶስቱ ሀገራት የበለጠ በዚህ ውድድር ላይ ጥሩ ስብስብ ጥሩ ተጫዋቾችን ይዘው ስለመጡ የተፎካካሪነት አቅማቸው ገፍቶ ሊሄድ ይችላል እነዚህ ብሔራዊ ቡድኖች እና የምሽቱ ጨዋታ በእርግጥ አዝናኝ ነበር። ኢንተርቴንመንት ነበረው። ያው 5 ግብ በአጠቃላይ 6 ግብ በዛ ሁሉ ማጥቃት በእንደነዚህ ሁሉ ኤክስፔክትድ ግቦች ታጅቦ መጠናቀቁ የእግር ኳሱ ቤተሰብ በትናንትናው ዕለት በጨዋታ አልተበደለም። የጀርመንና አይቮሪ ኮስትም የኔዘርላንድና ስዊድንም ለእግር ኳሱ ቤተሰብ አዝናኝ ነበር። ለማንኛውም ኔዘርላንድ ስዊድንን 5-1 ያሸነፈችበትን ጨዋታ በእንዲህ መልኩ ድረ ጨዋታ ነጥቦችን ተመለከትን። በቀጥታ ተጠባቂውን የጀርመንና አይቮሪ ኮስትን ጨዋታ ይዘንላችሁ እንመጣለን። ምርጡ ታክቲሽያን ኒግልስማን ከመመራት ተነስቶ ድል ያደረገበትን ጨዋታ እስቲ እንዴት ሊያሸንፍ ቻለ የሚለውን አንስተን እንወያያለን። ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ያደርጋል። ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደማጭነታችንን ከፍ እንድታደርጉ ዛሬ ቻናላችንን ለከፈታችሁ አዲስ ለሆናችሁ አድማጮች ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን ተቀላቀሉ። እግር ኳሳዊ ሀሳቦችን በስፋት በዚህ ፕሮግራም እያነሳን የምንወያይበት ቻናል ስለሆነ ሰብስክራይብ አድርጋችሁ ጆይን አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በጀርመን አይቮሪ ኮስት ጨዋታ ተመልሰን እንመጣለን። ሳትርቁ ጠብቁን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።